መስቀልን እናከብረዋለን መስቀል ቤዛችን እንለዋለን መስቀል ኃይላችን እንለዋለን መስቀል የነፍሳችን መዳኛ ሁሉ እኮ እንለዋለን ኦርቶዶክስ ይሄ ነው ተዋህዶ ይሄ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ የሆኑት አቡነ ገብርኤልስ መስቀል ኃይላችን ነው መስቀል ቤዛችን ነው ስንል ምን ማለት ነው የጌታ የኢየሱስ ክርስቶስ መከራው ስቃዩ መስቀል ተብሎ ነው የሚተረጎመው መከራ እንግዲህ ስማ ኦርቶዶክሳውያን መስቀል ቤዛ ነው ስንል ይሄ ቤዛ ሆነልን ማለት አይደለም ኢየሱስ ክርስቶስ በመስቀል ላይ የከፈለውን ዋጋ ያሳየውን ደግነት መልካምነት ማለታችን ሁለት የተለያዩ ጽንፎች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ ናፍርሳለን የተሰኘውን መርሃ ግብራችን ነው ጀምረናል በዚህ መርሃ ግብር ላይ እንደሚታወቀው የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን የትኛውም ነገር በእግዚአብሔር ቃል ዕውቀት ምናፈርስበት መርሃ ግብራችን ነው ዛሬ የምናየው ስለ መስቀል ይሆናል መስቀልን በተመለከተ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ያሉ መምህራኖች ምንድነው የሚያስተምሩትን የሚሉትን ሁለት የተለያዩ ሐሳቦችን ለማሳየት ሞክርና መጽሐፍ ቅዱሳችንስ ምን ይናገራል በዚህ ጉዳይ ላይ የሚሉን ለማሳየት ልሞክር በመጀመሪያ መምህር ቀሲስ ዶክተር ዘበነ ለማ በመስቀል ጉዳይ ላይ ምን አስተማሩ ሰምተን እንመለስ መስቀልን እናከብረዋለን መስቀል ቤዛችን እንለዋለን መስቀል ኃይላችን እንለዋለን መስቀል የነፍሳችን መዳኛ ሁሉ እኮ እንለዋለን ኦርቶዶክስ ይሄ ነው ተዋህዶ ይሄ ነው እንግዲህ ከመምህሩ መስማት እንደቻልነው መስቀል ቤዛችን ኃይላችን መስቀል የነፍሳችን መዳኛ ሁሉ እንለዋለን ኦርቶዶክስ ይሄ ነው ተዋህዶ ይሄ ነው በማለት ተናገሩ እንግዲህ ይሄን ንግግር የተናገሩት እንግዲህ ሰሞኑን እንደምታውቁት አቡነ ገብርኤል ማርያም የዓለም ቤዛ ተባለም ባሉት መሰረት መምህር ዘበነ ለሳቸው መልስ ሲሰጥ ነው እንግዲህ እንኳን ማርያም ተቀረና መስቀሉን ራሱ ቤዛችን ኃይላችን የነፍሳችን መዳኛ ነው እንለዋለን ይያሉ መስቀላቸውን ያሳዩ ወርቃማ መስቀላቸውን ያሳዩ በቪዲዮ እንደምትመለከቱት ተናገሩ ማለት ነው አቡነ ገብርኤልስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ የሆኑት አቡነ ገብርኤልስ የእንጨቱ መስቀል ወይም ዕፀ መስቀል የሚባለው ቤዛችን የነፍሳችን መዳኛ ነው ወይ ብለን ምን ጠይቃቸው እንዲህ ይላሉ በመስቀሉ ስንል ከቅርጽ ያለፈ ነው መስቀሉ ማለት እኮ መከራው ማለት እኮ ምን ማለት ነው መስቀል ኃይላችን ነው መስቀል ቤዛችን ነው ስንል ምን ማለት ነው የጌታ የኢየሱስ ክርስቶስ መከራው ስቃዩ መስቀል ተብሎ ነው የሚተረጎመው መከራ መስቀል ቤዛ ነው ስንል ይሄ ቤዛ ሆነልን ማለት አይደለም ኢየሱስ ክርስቶስ በመስቀል ላይ የከፈለውን ዋጋ ያሳየውን ደግነት መልካምነት ማለታችን አዎ አቡነ ገብርኤል እንደተናገሩት እሳቸው በእንጨት የተሰራውን መስቀላቸውን ያሳዩ መስቀል ቤዛችን ነው መስቀል ኃይላችን ነው መስቀል የነፍሳችን መዳኛ ነው ስንል ይሄንን መስቀል ማለታችን አይደለም ይሄንን መስቀል ማለታችን አይደለም መስቀል የሚባለው የኢየሱስ ክርስቶስ ሞት የኢየሱስ ክርስቶስ መከራው እሱ ነው መስቀል የሚባለው ስለዚህ የኢየሱስ ክርስቶስ መከራው ኃይላችን ነው ቤዛችን ነው የነፍሳችን መዳኛ ነው ብሎ ተናገሩ ሁለት የተለያዩ ጽንፎች የትኛው ትምህርት ነው ለኦርቶዶክስ ቤተክርስቲያን ቅርብ የሆነው ብንል የመምህር ዘበነ ትምህርት ነው የትኛው ትምህርት ነው ለሐዋርያቶቹ ትምህርት ቅርብ ወይም ደግሞ ከሐዋርያቶቹ ትምህርት ጋር የሚስማማው ብንል የአቡነ ገብርኤል ትምህርት ነው ስለዚህ ኦርቶዶክስ ቤተክርስቲያን በዚህ ጉዳይ ላይ ምንድነው የምታምነው መስቀል ስትል ይሄን ይያለች ነው ይሄ ዕፀ መስቀሉ የእንጨቱ መስቀል የኔ የብረት ነው ግን በዚህ ሆነ በዛ ዕፀ መስቀል ብላ ምትጠራው ወይም የእንጨቱ መስቀል ብላ ምትጠራው የነፍሳችን መዳኛ ቤዛችን መዳኒታችን ነው ብላ ታምናለች ዶክተር ዘበነ ለማ አዎ እንዲህ ነው ምናምነው ለዛው ምንድነው ያሉት ኦርቶዶክስ ይሄ ነው አሉ ተዋህዶ ይሄ ነው አሉ እንግዲህ ስማ ኦርቶዶክሳውያን ኦርቶዶክስ ማለት ዕፀ መስቀሉ የተመሳቀለው መስቀል ነው የነፍሳችን መዳኛ ብላ የምታምን ነች ይሄ ቤዛችን ነው ብላ የምታምን ነች ይሄ ኃይላችን ነው ብላ የምታምን ነች ሐዋርያቶቹ ስንል ሐዋርያቶቹ እንደዚህ ያላስተማሩ አቡነ ገብርኤል ስንል አቡነ ገብርኤል ራሳቸው ይሄንን ያሳዩ ይሄ የነፍሳችን መዳኛ አይደለም የነፍሳችን መዳኛ የኢየሱስ ክርስቶስ መከራው ህማሙ ነው አሉ እውነት ነው
ሐዋርያው ጳውሎስ እንደተናገረ አንደኛ ጢሞቴዎስ 2:6 ላይ ራሱን ለሁሉ አሳልፎ ሰጠ ማ ክርስቶስ። ኢሳይያስም በምዕራፍ 53 ላይ በእርሱ ቁስል እኛ ተፈወስን እርሱ የሕማም ሰው ነው በማለት ተናገረ። በኢየሱስ ክርስቶስ ሕማም በክርስቶስ ሞት መከራ እኛ ደህንነት አገኘን ኃይል አገኘን ከእግዚአብሔር ጋር መታረቅን ቻልን ማለት ነው። ስለዚህ ቤተክርስቲያኒቷ ዕፀ መስቀሉን በተመለከተ የምትናገረው ነገር ላንብብላችሁ። በተለይ የዘውትር ጸሎት ላይ በዚህ ጉዳይ ላይ ምን ብላ ነው ቤተክርስቲያኒቷ የምታምነው የሚለው እሱን ክፍል ላንብብላችሁ። የዘውትር ጸሎት ዓለምን ሁሉ ለማዳን ኢየሱስ ክርስቶስ ለተሰቀለበት መስቀልም እሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነው እኛም በመስቀሉ እንድናለን ድነናልም በማለት የኦርቶዶክስ ቤተክርስቲያን የጸሎት መጽሐፍ ላይ ይሄን ማግኘት እንችላለን። ስለዚህ እዚህ ጋራ መስቀል ሲሉ የኢየሱስን ሕማም የኢየሱስን ሞት የኢየሱስን መከራ ለማለት ነው አይደለም። እንዴት ከተባለ ኢየሱስ ክርስቶስ ለተሰቀለበት መስቀል ነው ይያሉ ያሉት። ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። ለምን? ኃይላችን ነው፣ የሚያጸናን ነው፣ ቤዛችን ነው፣ የነፍሳችን መዳኛ ነው። ምኑ? ይሄ መስቀል። ስለዚህ ለዚህ መስቀል እንሰግዳለን ብለው ዕለት ዕለት የዘውትር ጸሎት ማለት በየቀኑ የሚጸለይ ጸሎት ነው። ይህ መጽሐፍ ቅዱሳዊ ጸሎት። ስለዚህ ቤተክርስቲያኒቷ በአቡነ ገብርኤል በኩል እግዚአብሔር የታድሶ የንስሐ ጥሪ እየጠራ ነው። ወደ ትክክለኛው መንገድ ተመለሱ እያለ ነው እግዚአብሔር። ይሄ የተሳሳተውን የተንሻፈፈውን ትርጉም አስተካክሉ እያለ ነው እግዚአብሔር። ስለዚህ ቤተክርስቲያኒቷ ብትሰማ መልካም ነው። ምናልባት ነገ ላይ አቡነ ገብርኤል ለዚህ ማስተባበያ ሊሰጡ ይችል ይሆናል አላቅም። ግን ቢያንስ አሁን ላይ የተናገሩት ይሄ ቃል እጅግ እውነት ነው። ስለዚህ መምህራኖች ሊታረሙ ያስፈልጋቸዋል። ምእመናን የምታምሩትን እምነት ማስተካከል ይኖርባቸዋል። ይሄ ዕፀ መስቀሉ መዳኛ አይደለም፣ ቤዛ አይደለም፣ የነፍስ መዳኛ በፍጹም አይደለም። አይሁድ ይክዱታል አለ። አይሁድ ከዕፀ መስቀሉ ጋር ጉዳይ የላቸውም። እነሱ ጉዳያቸው የነበረው ከተሰቀለው ጋር ነበር። ኢየሱስ ከተሰቀለ በኋላ ዞር ብሎም አላዩትም መስቀሉን፣ ምክንያቱም ጉዳያቸው አይደለም። ይክዱታል፣ እኛ ግን እናምነዋለን። እጹን እንድናምን ተጠርተናል ወይ? አልተጠራንም። ሐዋርያው ጳውሎስ እኮ በቆሮንቶስ መልእክቱ ምዕራፍ 1 ላይ ምንድን ያለን? እኛ ግን የተሰቀለውን ክርስቶስን ሰብካለን አለ። ያችሁ የሐዋርያቶቹ ስብከት የተሰቀለው ነው እንጂ የተሰቀለበት አይደለም። ይሄንን እንደ አርማ እንደ ምልክት ለኔዞን እንችላለን። እንደምታውቁት ሲምቦሎች ምልክቶች የራሳቸው የሆነ ትርጓሜ ስላላቸው ጨረቃ ስታዩ እስልምናን ሊወክል ይችላል። ባለ 6 ጎኑን ኮከብ ስታዩ አይሁድን ይወክላል። ልክ ይሄንንም ስታዩ ክርስትናን ይወክላል። በሲምቦል ልንግባባ እንችላለን። የቀደሙም ክርስቲያኖች እንደ ምልክትነት ይጠቀሙት ነበር። ስለዚህ ከምልክትነት ባለፈ ለዚህ ምልክት አይሰገድም፣ አይጸለይለትም። የነፍሴ መዳኛ ነው እየተባለ ወደርሱ ምስጋናን አናቀርብም። እንደዚህም አላደረጉም። ከሐዋርያቶችም በኋላ የተነሱ አባቶች መስቀልን ቤዛችን ነው እያሉ አልተናገሩም። የዳንኩት በዕፀ መስቀሉ ነው ብሎ አልሰበኩም። እዚህ ላይ እንደሚለው በመስቀሉ ድነናል እንድናለንም እንደተባለው ከሐዋርያቶችም በኋላ የተነሱ አባቶች በዚህ ድነናል ብሎ አላስተማሩም። የዳነው በተሰቀለው ነው። የመስቀሉ ስራ ስንል ኢየሱስ ክርስቶስ የደረሰበትን ሕማም ሞቱን መከራውን ነው የምናስብበት። ከዛ ውጪ እጹ መዳኛችን አይደለም። እንጨት አድኖ አያውቅም፣ ወደፊትም አያድንም። ይቀጥላል። እዚህ የዘወትር ጸሎት ላይ እንደዚህ ይላል። ኃጢአታችንን ሁሉ ለታገሰልን ክቡር ደሙን ቅዱስ ሥጋውን ለሰጠን እስከዚህ ሰዓትም ላደረሰን ለእሱ ለልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችውም ለድንግል ማርያምም ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል በማለት ይናገራል።
ለምኑ ለክቡር መስቀሉ ኢየሱስ ለተሰቀለበት መስቀል ምስጋና ይገባል ግዑዝ የሆነ ነገርን አናመሰግንም እንደዚህ የሚያደርግ አባት የለም ከየትኛው ሐዋርያት ይህን ትምህርት አገኘ ነው ከየትኛው ሐዋርያ ይህን ትምህርት ቀዳ ነው ብንል ዋቢ ልናደርገው የምንችል አንድም ሐዋርያ የለም ይልቁንም ምስጋና የሚሰጠው ለእግዚአብሔር ብቻ እንደሆነ ነው የነገሩን ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን እንደዚህ ስለ አንዳንዶች እኛኮ መስቀልን አናመልክም እንዳከብራለን እንጂ አናመልክም ሊሉ ይችላሉ ይሄ ፈጽሞ ስህተት ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን መስቀልን ታመልካለች ምንድነው ማስረጃ ከተባልኩ ያው ስክሪኑ ላይ እንደምታዩት ማህበረ ቅዱሳን በዚህ ጉዳይ ላይ የጻፈው ጽሑፍ ነበር እንደዚህ ይላል ለመስቀል መስገድና መገዛት እኛ ኦርቶዶክሳውያን በመስቀል ፊት እንሰግዳለን በመስቀል ፊት የምንሰግደው ስግደት ከሁለቱ የመስቀል ትርጉሞች አንፃር ሁለት አይነት መልኮች አሉት ይላል አንደኛው መስቀል የክርስቶስ ስቅለት እና ሞት የሚወክል አርማ እንደመሆኑ መጠን በመስቀል ፊት ስንሰግድ ጌታችንን ያሰብን ለአምላካችን ብቻ የሚገባውን የአምልኮ ስግደት ለአምላካችን ሰግዳለን ይህም ልክ በጌታችን ስዕል አድኖ ፊት እንደመስገድ ያለ ነው ሁለተኛው ለመስቀል የተከበረ ነው ስለሆነ ለመስቀሉ ያለንን ፍቅር እና አክብሮት ለመግለጽ የጸጋ ያክብሮ ስግደት እንሰግድለታለን እንገዛለታለን እናከብረዋለን ቅዱስ ያሬድን ሁለተኛው ስግደት አስመልክቶ እንዲህ አለ ምን አለ የምታመልኩት እጽን የምትገዙት ለእጽ ነውን ባልስ የምታደርጉት ለእንጨት ነውን የሚሉ አሉ አዎ እምንላለን አሁን እንደዚህ ብሎ የሚጠይቁ አሉ ምክንያቱስ እንዴ የምትሰግዱት ለእንጨት ነው ወይ የምታመልኩት እንጨት ነው ወይ እጽ ነው ወይ ብሎ የሚጠይቁን አሉ እንደዚህ ብሎ ሲጠይቁን አይ አናመልክም እንላቸዋለን አለ እንደ ያሬድ አላለም ምን ብሎ ነው የመለሰው የሚሉ አሉ በክቡር ደሙ መስቀሉን ቀድሶት የለምን ስለዚህ እኛ እናመልከዋለን እንገዛለታለን አለ ያሬድ ምን ታመጣላችሁ ነው የሚመስለው አንዳንዶች እንዲህ ብሎ ይጠይቁናል እንዴ እጽን ለእጽ ሰግዳላችሁ ወይ ለእንጨት ሰግዳላችሁ ወይ እንጨትን ታመልካላችሁ ወይ ብሎ ይጠይቁናል መልሳችን ምንድነው አለ ቅዱስ ያሬድ አዎ ኢየሱስ በደሙ ቀድሶታልና አዎ እናመልካለን አለ አዎ እንገዛለታለን አለ ይሄ ተናገረው ማን ነው ቅዱስ ያሬድ ነው ስለዚህ ማህበረ ቅዱሳንም ያው እንደምታዩት ለመስቀል መስገድና መገዛት በሚል ንዑስ ርዕስ ላይ ባስቀመጡት ጽሑፍ ይህን ሐሳብ ቃል በቃል አስቀምጦታል ለመስቀሉ እንሰግዳለን እንገዛለታለን እናመልካለን አሉ ኦርቶዶክሳውያን ምን ትላላችሁ ይሄ ከራሳችሁ ቤተክርስቲያን ያደራጀው መምሪያ ማህበረ ቅዱሳን ከሚባለው ዌብሳይት ድረገጽ ላይ ያለው እነሱም ደግሞ የራሳቸው ትምህርት ሳይሆን ቅዱስ ያሬድን ዋቢ በማድረግ ነው ትምህርታቸውን ያስቀመጡት ማለት ነው ስለዚህ ቤተክርስቲያኒቷ ከእግዚአብሔር ጋራ ሌላ ነገርም ታመልካለች ስንል እንደው ከልባችን አፍልቀን የምንናገረው የሐሰት ክስ ሳይሆን ይሄው የቤተክርስቲያኒቷን ጽሑፎች በዋቢነት እንደማስረጃ ያሳየን ነው ሊመለክ የተገባው እግዚአብሔር ብቻ ነው ሊሰገድለት የተገባው እግዚአብሔር ብቻ ነው ስለዚህ ቤተክርስቲያኒቷ ተመለሺ ማለት እንፈልጋለን በተለይ ኦርቶዶክሳውያን ይህን መልእክት የምትሰሙ ያላችሁበትን ስፍራ እወቁ አንዳንዶቻችሁ ዝም ብላችሁ በየዋህነት በቃ ቤተክርስቲያን እኮ እንዲያትልም ያላችሁ ነው የምትሄዱት ያው ትላለች ቤተክርስቲያናችሁ ለዛውም አታፍርበትም ስትል እናመልካለን እንገዛለታለን አለች ታዲያ እግዚአብሔር ብቻ የማይመለክበት ቦታ ምን ሰራላችሁ እንጨት የሚመለክበት ለእንጨት እገዛለሁ እንዴ እገዛለሁ ስትልኮ ያ አካል ገዢ መሆን አለበት እንዴት ነው ይሄ ገዢ ሊሆን የሚችለው እንዴት ነው ሊገዛ የሚችለው አንተ ሊገዛ የቻለው ኢየሱስ ክርስቶስ ነው እሱም እንዴት በውድ ደሙን አፍስሶ በገዛ ደሙ ነው የዋጀ ከዛ ውጪ እጸ መስቀሉ ሊያድን አይችልም ሊፈውስ አይችልም ሊዋጅ አይችልም ሊገዛ አይችልም አንተም
ካመለከው ሱ ጣዖት አምልኮ ተብሎ ይጠራል። ስለዚህ ወደ እውነተኛው ትምህርት ትመጡ ዘንድ ወደ ሐዋርያቶቹ ትምህርት ትመጡ ዘንድ የዘውትር ጥሪያችን ነው። እኛን ማግኘት ማናገር የምትፈልጉ ሰዎች ካላችሁ ታች በመናስቀምጠው አድራሻ ልታገኙ እንችላላችሁ። ሳምንት በሌላ ርዕሰ ጉዳይ ላይ እስከምንገናኝ የአብ ፍቅር የወልድ ቸርነት የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።